ትላንት በመቀለ ከተማ በኃይል የታፈሱ ወጣቶችና የሚያለቅሱ እናቶች የሚታዩበት የቪዲዮ ምስል ተጠያቂው ታችኛው አመራር እንጂ የትግራይ መንግስት አለመሆኑ የክልሉ መንግስት ኮሙኒኬሽን ኃላፊ ተናገሩ። ኃላፊው ትኩሷን ድንች ወደ ታችኛው አመራር ወርውረዋታል። እኛም ስንሰማ ደንግጠናል የሚል ምላሽም ሰጥቷል። ትሰሙታላችሁ። የታላቁ የኢራን መንፈሳዊ መሪ አያቶላህ አሊ ሆሜኒ የ7 ቀን የቀብር ስነ ስርዓት ከ4 ወር በኋላ ገደማ መካሄድ ጀምሯል። ይህንንም ታደምጡታላችሁ። ታዋቂው የእግር ኳስ ኮከብ ክርስቲያኖ ሮናልዶ ያደረገው ሰብአዊ ተግባርም ዓለምን እያነጋገረ ይገኛል። ይህንንም ትሰሙታላችሁ። ሰላምታችን በያላችሁበት ይድረሳችሁ። ክቡራትና ክቡራን፣ ይህ ኦንታይም ሚዲያ ነው። ቻናላችንን ሰብስክራይብ እና ሼር በማድረግ አብራችሁን ዝለቁ። የትግራይ ህዝብ ያለፉት 5 ዓመታት እጅግ ከፍተኛ መከራዎች ያየበትና ከፈጣሪውም ጭምር የተጨቃጨቀበት እድሜውን ሲቆጥር እንኳን እነዚህ 5 ዓመታት ከእድሜው ቀንሶ ቢያወጣቸው ደስታው ነው። የትግራይ ህዝብ በተለይም አሁን ላይ በከፍተኛ ቀርቃር ውስጥ ይገኛል። በአንድ በኩል የትግራይ ህዝብ ፍትሃዊና መሰረታዊ ጥያቄዎች ለመመለስ ምንም አይነት ፍላጎት የሌለው የብልጽግና መንግስት፣ በሌላ በኩል ደግሞ የራሳቸው ወንበር እንጂ የህዝቡ ስቃይና መከራ ከቁብ የማይቆጥሩ ራሱ አመራሮች መካከል ተቀርቆ ይገኛል። በዛ በኩል የትግራይ ህዝብን እንደ ህዝቡ ለማየት ያልታደለ አሊያም ደግሞ ያልፈለገ በጀትም ነዳጅም የገንዘብ ኖትም ለትግራይ ህዝብ የከለከለ፣ ወዲህ ደግሞ የህዝቡን የ5 ዓመታት ሰቆቃ የማያመው ወፍራም ቆዳ የተከናነበ አመራር፣ በዛ በኩል ተፈናቃዮችም ሆነ የትግራይ ህገ መንግስታዊ ግዛት ለመመለስ የለገመ የብልጽግና መንግስት፣ እዚህ ላይ ደግሞ ግማሹ ለአዲስ አበባ ያደረ ገሚሱ ደግሞ ለአስመራ ያጎነበሰ አመራር መካከል ሆኖ ባለበት ሁኔታ የትግራይ ህዝብ ጭንቅ መፍትሄ ሳያገኝ እነሆ 5 ዓመታት ነጎዱ። ይባስ ብሎ አሁን ደግሞ የትግራይ እናት ረሃቡና ጭንቁ ሳይበቃት ሌላ አፈሳ የሚባል ነገር መጥቶባታል። በትግራይ እየተካሄደ ያለው አስገዳጅ ወጣቶች አፈሳ ከበርካታ የትግራይ ተወላጆች ትልቅ ተቃውሞ እየደረሰው ይገኛል። ከቲክታከሮች እስከ ድምጻውያን፣ በቲዲኤፍ ውስጥ ካለው ተጋዳላይ፣ በዲያስፖራ እስካለው የትግራይ ተወላጅ ይህንን ያለ ፍላጎት ወጣቶች ማፈስን እየተቃወሙት ይገኛሉ። በተለይም ከትናንትናው የመቀለ ከተማው የቪዲዮ ምስል መውጣት በኋላ ወጣቶች ያለ ፍላጎታቸው ማፈስ ልክ አይደለም የሚል ከፍተኛ የተቃውሞ ድምጽ መሰማት ጀምሯል። ይህንን የተመለከተው የትግራይ አመራር ታዲያ ትናንት በትግራይ ቲቪ ላይ ቀርቦ የክልሉ የመንግስት ኮሙኒኬሽን ጉዳዮች ኃላፊ ተደርገው በቅርቡ የተሸሙት ዶክተር አብርሃም ሐጎስ ስለ ቪዲዮው ማብራሪያ ሰጥቷል። የዶክተር አብርሃም ሐጎስ ማብራሪያ ልክ እንደ ከዚህ በፊቱ አይናችን ግንባር ያድርገው አፈሳ የሚባል ነገር በትግራይ የለም የሚል አይደለም። ይልቁንስ እኛም ስናየው ደንግጠናል የሚል ነበር። እኛ እንደ መንግስት ያስቀመጥነው አቅጣጫ ግልጽና ግልጽ ነው፣ በማሳመን እንጂ በኃይል አላልንም። ትናንት በመቀለ የታየው እናቶችን ያስለቀሰ ብዙዎችን ያስገረመ ክስተት ግን በመንግስትም እንዲጣራ ይደረጋል። እዚህ ተግባር ላይ የተሳተፉ አካላትም ተጣርቶ እርምጃ ይወሰድባቸዋል ብለዋል ዶክተር አብርሃም። ያ ብዙዎችን ያስቆጣው ተግባር ለታችኛው አመራር ወርውረውታል። ትኩሷን ድንች ወደ ታችኛው አመራር አቀብለውታል። እኛ እንደ መንግስት ከደሙ ንጹህ ነን፣ ይህ ያደረገ አካል እንዲጠየቅ እናደርጋለን ብለዋል። ንጹር ዝኾነ ምትእምማን ማለት እዩ። ካብዚ ሓሊፉ በኃይሊ ሰብ ከይፈተወ ተገዲዱ ዝግበር ዝኾነ ይኹን ዓይነት መንቀሳቀስ ገና ነቲ ንጋ ሓስቦ ዘለና ናይ መኸተ መንቀሳቀስ እውን ዝጎድእ ዝጸልምት እውን ዝሃስውን ስለ ዝኾነ ከምዚ ዝበለ መንቀሳቀስ ብዝኾነ ይኹን መዐቀኒ ተተቀባልነት ዘለዎ ይኮነን ማለት እዩ። ስለዚ ናይ መቐለ ጉዳይ ብወገን መንግስቲ ይጻረ ዝብል ኣንፈት ተዋሂቡ ኣሎ። ዝርዝር ክጻረ እዩ ተጻሪዩ ንምንታይ ከምኡ ዝበለ ኩነታት ተፈጢሩ ዝብል ክክረአ እዩ። ኣብ ከምዚ ዝበለ ኩነታት ይደለዎም ዝበሃሉ አካላት ናይ መንግስቲ ወይም ድማ ናይ ጸጥታ አካላት እንድሕር ሃልዮም ኮይኖም ምምሕዳራውን ህጋውን ስጉምቲ ብግልጽ ክውሰድ እዩ ማለት እዩ። ይህ የአፈሳ ተግባር በመሃል መቀለ ከተማ በመሆኑ በቪዲዮን በመቀረጹ ነውሩን በመጋለጡ ይቅርታ ተጠየቀበት። ያ በሌሊት ከየቤቱ የተለቀመው ከገጠር ወረዳዎች የታፈሰው ወጣትስ ለቀን ስራ ፍለጋ ከወጣበት የታፈሰው የድሃው ልጅስ ወደ ሚዲያ ስላልወጣ በቃ ተበላ ማለት ነው ወይ? ለዚህስ መልስ የሚሰጠው አካል ማን ነው የሚል ጥያቄ ያስነሳል። የኤርትራ መንግስት የሚዲያ ልሳናት አፈሳውን በደንብ እንድታደርጉ ለምን ኢንተርኔት የሚባለውን ነገር
አትዘጉትም የሚል ምክረ ሐሳብ እየለገሱ ናቸው። የኤርትራ ሰይጣናዊ ልምዶች ትግራይ ላይ እንዲፈጸሙ እየወተወቱ ናቸው። የትግራይ ወጣት ላመነበት ዓላማ ከአዲስ አበባም ከአሜሪካም ከኬንያም ከህንድም ሄዶ እጅግ ውድ ዋጋ ከፍሏል። አሁን ላላመነበት ዓላማ በኃይል አስገድጄ አስገባለሁ ማለት ግን የትግራይን ወጣት አለማወቅን ነው። ወዴት ለምን እንደምትወስዱት ሳታስረዱ ብታፍሱቱም ውጤቱ አዎንታ ይሆናል ብሎ ማሰብ እንኳን ሞኝነት ነው። ቴህራን 2026 በሚሊዮኖች የሚቆጠር ጥቁር የለበሰ ህዝብ ወደ ታላቁ የሞሳላ መስጊድ ይተማል። በጎዳናዎች ላይ የተሰቀሉት ባንዲራዎች ግን የተለመዱት የሐዘን ጥቁር ባንዲራዎች አይደሉም። የደምና የእልባት የሌለው የበቀል ምልክት የሆኑት ቀይ ባንዲራዎች ናቸው። ላለፉት 36 ዓመታት የኢራንን ልብና ነፍስ የነበሩት የመካከለኛው ምስራቅ የፖለቲካና የቼዝ ጨዋታ ዋና መሐንዲስ አያቶላህ አሊ ሆሚኒ በመጨረሻም በሳጥን ውስጥ ሆነው የመጨረሻ ሽኝታቸው እየተደረገላቸው ነው። ነገር ግን ይህ ቀብር ተራ ሽኝት አይደለም። የአንድ ዘመን ማክተሚያና የሽግግር ማዕበል መጀመሪያም ጭምር ነው። አያቶላህ አሊ ሆሚኒ ማን ነበሩ? ዓለም የሚያውቃቸው የአሜሪካና የእስራኤል ቁጥር 1 ጠላት የእስላማዊው አብዮት ጠባቂ አድርጎ ነው። ነገር ግን ከፖለቲካ መጋረጃው ጀርባ ወጣ ያሉ ግላዊ ባህሪያቶች ነበሯቸው። ሆሚኒ እጅግ ጥብቅ የሃይማኖት መሪ ቢሆንም ለፋርስ ስነ ጽሑፍና ግጥም የነበራቸው ፍቅር ልዩ ነበር። በሚስጥራዊው ቤተ መጻሕፍታቸው ውስጥ በሺዎች የሚቆጠሩ የታሪክና የፍልስፍና መጻሕፍትም ያነቡ ነበር። ባለፈው ክፍለ ዘመን በነበረው የኢራን ኢራቅ ጦርነት ወቅት በግንባር ተገኝተው የተዋጉ በቀኝ እጃቸው ላይ በደረሰ የቦምብ ፍንዳታ ምክንያትም ቀኝ እጃቸው በከፊል የማይሰራ የጦርነት ቁስለኛ ነበሩ። ይህ የአካል ጉዳታቸው ታዲያ በደጋፊዎቻቸው ዘንድ የመስዋዕትነት ምልክት ተደርጎ ይወሰድ ነበር። ይሁን እንጂ ይህ በሚስጥር የተሞላው ሕይወታቸው ማክተሚያው እጅግ ዘግናኝ ነበር። እንደ አውሮፓውያኖቹ አቆጣጠር ፌብሩዋሪ 28 2026 ረፋድ 8 ሰዓት ላይ አሜሪካና እስራኤል በሰነዘሩት ጥቃት እርሳቸው ብቻ ሳይሆኑ የ14 ወር ሴት የልጅ ልጃቸውንም ጨምሮ 3 የቤተሰብ አባላት በአንድነት ተገደሉ። በቴህራን በሬሳ ሳጥኖች መካከል የቀረበው የዚህች ሕፃን ትንሽ ሳጥን ሆሚኒ የገነቡት የፖለቲካ ግንብ በግል ሕይወታቸው ላይም ያስከፈለው ዋጋ ከባድ መሆን ያሳያል። ነገር ግን እዚህ ላይ አንድ ትልቅ ሚስጥር አለ። በቀብሩ ላይ የሌለ አንድ ሰው አለ። አዲሱ የኢራን ከፍተኛ መንፈሳዊ መሪ የአሊ ሆሚኒ ልጅ ሙጀተባ ሆሚኒ ለምን በአባቱ ቀብር ላይ አልተገኘም? የቴህራን የውስጥ ምንጮች እንደሚሉት አባቱ በተገደሉበት የካቲቱ ጥቃት ወቅት ሙጅተባራም በጽኑ ቆስሏል። አሁን የት እንዳለ የጉዳቱ መጠንም ምን ያህል እንደሆነ ማንም አያውቅም። ሁለቱ እግሮቹ ተቆርጧል የሚሉ ወገኖች አሉ። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ሙጅተባም የሞት ፍርድ ተፈርዶበታል ማለቱ አዲሱ መሪ በቪዲዮ እንኳን እንዳይታይ አድርጎታል። ይህ ሚስጥራዊነት ግን በኢራን የውስጥ ስልጣን መዋቅር ላይ ትልቅ ስንጥቅ ፈጥሯል። አክራሪ የፓርላማ አባላትና የእስላማዊ አብዮታዊ ጥበቃ ጦር አዛዦች አሁን አንድ ትልቅ ጥያቄ እያነሱ ነው። የኒውክሌር መሳሪያ ባለቤትነት የሚከለክለውን የሆሚኒን ሃይማኖታዊ ድንጋጌ ወይም ደግሞ ፋትዋ ሽረን ራሳችንን በኒውክሌር ለምን አንከላከልም እያሉ ናቸው። የቢቢሲና የዓለም አቀፍ መገናኛ ብዙሃን ዘገባዎች እንደሚያሳዩት በቴሄራን ጎዳናዎች ላይ የሚታየው በሚሊዮን የሚቆጠር አስለቃሽ ህዝብ የኢራንን ሙሉ ገጽታ አያሳይም። የሀገሪቱ ማህበረሰብ በአዲሱ መሪ ላይ እጅግ ጥልቀት ተከፋፍሏል። በአንድ በኩል የእስላማዊ አብዮት ጠባቂዎችና ደጋፊዎቻቸው ሙጅተባን ሀገርን ከውጭ ወረራ የሚያድን ጠንካራ መሪ አድርገው ሲያመልኩት፣ በሌላ በኩል ግን የለውጥ ፈላጊው ወጣትና ተቃዋሚዎች እርሱን የጭቆናው ስርዓት ቀጣይና የአባቱ አምባገነናዊ ቅጂ አድርገው ነው የሚመለከቱት። በተለይም ሪፐብሊክ ተብላ በተመሰረተችው ሀገር ውስጥ ስልጣን ከአባት ወደ ልጅ እንደ ንጉስ መተላለፉ የ1979ን አብዮት መርሆቹን ይጥሳል የሚሉ ወግ አጥባቂ ድምጾች ከሃይማኖት ሊቃውንቱ ማለትም አሴምብሊ ኦፍ ኤክስፐርትስ ጭምር እየተሰሙ ናቸው። ከባድ የኢኮኖሚ ቀውስና የዋጋ ግሽበት ያዛለው የኢራን ወጣት ትውልድ ይህንን የቀብር ስነ ስርዓትም በዝምታና በጥርጣሬ እየተመለከተው ነው። የሃሚኒ አስክሬን ለቀጣዮቹ ቀናት ወደ ቁም ከዚያም ወደ ኢራቅ ተጉዞ በመጨረሻም በመሻድ ከተማ ያርፋል። አሜሪካ የ250ኛ ዓመት የነጻነት ቀኗን በምታከብርበት በዚሁ ዕለት ፕሬዝዳንት ዶናልድ ትራምፕ ለኢራን የአንድ ሳምንት የቀብር እረፍት
ሰጥተናታል ማለታቸው የጦርነቱ ግለት ለጊዜው መቆምን ያሳያል። ነገር ግን ይህ ጊዜያዊ እፎይታ ነው። አያቶላህ አሊ ሆሚኒ የገነቡት የመካከለኛው ምስራቅ የጥላ ስርዓት አብሯቸው ያርፋል ወይስ አዲሱ መሪ ሙጅተባ በጥላ ውስጥ ሆኖ የኒውክሌር ቁልፍን በመጫን ጦርነቱን ወደ ሌላ ምዕራፍ ያሸጋግረዋል? የቴሄራን ቀይ ባንዲራዎች የሚነግሩን አንድ እውነት ብቻ ነው። የመካከለኛው ምስራቅ ቀጣይ ምዕራፍ በደም የተጻፈ ይሆናል። አያቶላህ አሊ ሆሚኒ አሜሪካን እንደጠሉና ትልቋ ሰይጣን እንዳሉ፣ እስራኤልንም እንደተጠየፉና ትንሿ ሰይጣን እንዳሉ ከነጥላቻቸው ለዘላለም ተሸኙ። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ትልቁ ውጤት ከተባለም የዚሁ የኢራን ከፍተኛ መንፈሳዊ መሪ መግደል አንዱ ሊሆን ይችላል። የኢራኑ ታላቁ መንፈሳዊ መሪ አያቶላህ አሊ ሆሚኒ የቀብር ስነ ስርዓት በዓለማችን እስከ 20 ሚሊዮን ዜጎች በቀብር ስነ ስርዓቱ ላይ የተሳተፉ በክብረ ወሰን የተመዘገበ የቀብር ስነ ስርዓት ሊባል እንደሚችልም እየተገለጸ ይገኛል። ከክብር ማማው በስተጀርባ የክርስቲያኖ ሮናልዶ ሰብአዊ ኤምፓየር እና የቬንዙዌላው ታዳጊ ጣፈንታም ሰኔ 2026 በቬንዙዌላ በተከሰተው አስፈሪ የመሬት መንቀጥቀጥ አደጋ ሳቢያ መላው ካራካስ በሳምንታት ውስጥ ወደ ፍርስራሽነት ተቀይራ ነበር። ከነዚህ ፍርስራሾችና ከባድ የህንፃ ናዳዎች በታች ግን የ11 ዓመት ታዳጊ ህይወት ሙሉ በሙሉ ተቀይሮ ነበር። ስሙ አንድሬስ ሚሊዮስ ይባላል። ይህ ታዳጊ በአንድ ጀንበር ወላጆቹንና መላው ቤተሰቡን ለአደጋው አሳልፎ ሰጠ። እሱ ራሱ ከፍርስራሽ በታች ለሰዓታት ተቀብሮ ከቆየ በኋላ በነፍስ አድን ሰራተኞች ቢተርፍም የደረሰበት ከባድ የአካል ጉዳት ግን አንድ እግሩን በሕክምና እንዲቆረጥ አስገደደው። ሁሉንም ነገር ያጣው በሆስፒታል አልጋ ላይ የተኛ የአካልና የስነ ልቦና ስብራት የደረሰበት ታዳጊ ነበር። ነገር ግን ይህ አሳዛኝ እጣ ፈንታ የዓለምን ትኩረት በሳበ ድንገተኛ ክስተት አዲስ ምዕራፍ ሊጀምር ችሏል። ታዳጊው አንድሬስ በሆስፒታል ክፍል ውስጥ ሆኖ ህመሙን የሚረሳበትና ከተስፋ መቁረጥ ጋር የሚታገልበት አንድ ሚስጥር ነበረው። እሱም የስፖርት ፍቅር። ከአደጋው በፊት በጉጉት ይሰበስበው የነበረውና በናዳው ስር የጠፋበት የዓለም ዋንጫ የፓኒኒ ስቲከር አልበም ነበረው። ይህ ታዳጊ በሆስፒታል አልጋ ላይ ሆኖ ያንን አልበም ለመሙላትና የክርስቲያኖ ሮናልዶ ምስል ለማግኘት ያለውን ምኞት በማህበራዊ ሚዲያ ገለጸ። እንደ አልጀዚራና ታይምስ ኦፍ ኢንዲያ ዘገባዎች ታሪኩ በማህበራዊ ሚዲያ ላይ የሰዎችን ልብ እየነካ በፍጥነት ተሰራጨ። ይህ ቀላል የህፃን ምኞት ብቻ አልነበረም። ሁሉንም ነገር ባጣ ህይወት ውስጥ የተስፋ መርፌ ፍለጋ እንጂ። ይህ የሰብአዊነት ጥሪ ታዲያ ፖርቹጋል ወደሚገኘው የክርስቲያኖ ሮናልዶ መኖሪያ በፍጥነት ደረሰ። በሜዳ ላይ ባለው ግትርነቱና ለድል ባለው የማይበገር ፍላጎቱ የሚታወቀው ሮናልዶ ከሜዳ ውጭ ያለውን ታላቅ ሰብአዊነቱን በድጋሚ ያሳየ። ያሆ ስፖርትና ዘሰን በሰፊው እንደዘገቡት ሮናልዶ ለታዳጊው አንድሬስ የግል ቪዲዮ መልእክት ቀረጸ። አንድሬስ ¿qué tal? Hago este video para mandarte un abrazo. Sé que eres super fan. Cuando te pongas bueno, quiero invitar a ver un partido mío y para disfrutar, ¿vale? Me encantaría conocerte. Un abrazo, amigo. ሮናልዶ በመልእክቱ ሄይ አንድሬስ፣ እኔ ያንተ ትልቅ አድናቂ እንደሆንኩ አውቃለሁ። በፍጥነት እንድታገግም እመኛለሁ። ካገገምኩ በኋላ እኔ ወደምጫወትበት ጨዋታ ላይ እንድትገኝ በግል ጋብዛለሁ። ላገኘህም ጓጓለሁ። አይዞህ ጓደኛ ያለው ሮናልዶ መልእክት ብቻ አላከለትም። እሱ የፈረመበትን ማሊያ፣ የኳስ ቁሳቁሶችንና ታዳጊው የፈለገውን የሮናልዶን ስቲከር ጨምሮ ሙሉ አልበሙን እንዲያጠናቀቅ የሚረዱ ስጦታዎችን ሆስፒታል ድረስ ላከለት። ይሁን እንጂ የክርስቲያኖ ሮናልዶ ይህ ተግባር ድንገተኛ አጋጣሚ አይደለም። እርሱ በዓለም እግር ኳስ ታሪክ ውስጥ ከፍተኛውን የገንዘብ መጠን ለሰብአዊ ስራዎች በመለገስ የሚታወቅ የሰብአዊነት አምባሳደር ነው። ጥቂት ምሳሌዎች ለመመልከት የኔፓል የመሬት መንቀጥቀጥ 2015 ላይ በኔፓል በደረሰው አስፈሪ የመሬት መንቀጥቀጥ ወቅት ሮናልዶ ከ5 ሚሊዮን ፓውንድ በላይ ለህፃናትና ለአድን ድርጅት ሴቭ ዘ ችልድረን በመለገስ ግንባር ቀደም ነው። የጎልደን ቡት ሽልማት ሽያጭ እንደ አውሮፓውያኖቹ አቆጣጠር በ2011 ያሸነፈው የክብር የወርቅ ጫማ ማለትም ጎልደን ቡት ሽልማቱን በጨረታ በመሸጥ የተገኘውን 1.5 ሚሊዮን ዩሮ በፊሊስጤም ጋዛ ለሚገኙ ትምህርት ቤቶች ለግንባታ ውሏል። ሌላው ደግሞ የህፃናት የህክምና ድጋፎች ነው። ለታዳጊው ኤሪክ ኦርቲዝ ክሩዝ የጭንቅላት ቀዶ ጥገናና ሌሎች በርካታ ታላላቅ የካንሰር ህክምናዎችን ሙሉ ወጪውን በመሸፈን የብዙዎች ህይወትን ታድጓል። እርሱ በሰውነቱ ላይ ምንም አይነት ንቅሳት ወይም ታቶ የሌለው ብቸኛው ኮከብ ነው። ምክንያቱም በየጊዜው ደም በነፃ ለመለገስ ስላለው ጽኑ አቋም ነው ይላሉ። ቬንዙዌላዊው ታዳጊ አንድሬስ በሆስፒታል አልጋው ላይ ሆኖ የሮናልዶን መልእክት ሲመለከት ያሳየው የእንባና የደስታ ስሜት እግር ኳስ ከ90 ደቂቃ
ጨዋታ በላይ መሆኑን ያረጋገጠ ክስተት ነው። ሮናልዶ በቬንዙዌላው አደጋ ሁሉንም ነገር ላጣው ለዚህ ታዳጊ ያሳየው ምላሽ በዓለም ዙሪያ ያሉ ሰዎችን ልብ ነክቷል። አንድሬስ እግሩን ቢያጣም አሁን ግን የወደፊት ህይወቱን በተስፋ የመመልከት አቅም አግኝቷል። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። የጀግንነት እውነተኛ ልክ በሜዳ ላይ የሚቆጠሩ ጎሎች ብቻ ሳይሆኑ በተሰበሩ ልቦች ውስጥ የምናበራው የተስፋ ብርሃንም ጭምር ነው። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንደዚህ አይነት መረጃዎች እንዲደርሷቸው አድርጉ። ሰላም ለሰው ልጆች በሙሉ።